ልባም መሆን ማለት ምን ማለት ነው? ልባም መሆን ማለት ደረትን መንፋት፣ ልባም መሆን ማለት እብሪተኛ መሆን፣ ትዕቢተኛ መሆን፣ በማንም አልነካም አልደፈርም ብሎ ማለት ነው ወይስ ምን ማለት ነው? እንደ እባብ ልባሞች ሁኑ ሲል ጌታ ኢየሱስ ምን ለማለት ፈልጎ ነው? እንደ እባብ ልባም ሲባል ተንኮለኛ ሁን ማለት ነው። እንደ እባብ ልባም ሁን ማለት መሰሪ ሁን ማለት አይደለም። እንደ እባብ ልባም ሁን ማለት እባብ ከተወለደ ቀን ጀምሮ ጥገኛ አይደለም። እጅህን ስራ አሰራው፣ ስራ አስለምደው ማለት። በ40 ዓመት እናት ላይ ጺምን አትላጭ ማለት። በቃ በአዲሱ ትርጉም በ40 ዓመት እናትክ ላይ ጺምን አትላጭ፣ አታፍጥጥ ማለት። ኢየሱስን በማመናችሁና ጴንጤ በመሆናችሁ ደቀ መዝሙር እየተማራችሁ ውሃ ጥምቀት እየተማራችሁ ወይም ደግሞ ፋውንዴሽን እየተማራችሁ አሊያም ወንጌል እየሰበካችሁ ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕና ነው። እንደ እባብ ብልህ ሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ ማለት ነው። ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብዕና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም፣ በጠላቶቹ ብዛት ግራ አይጋባም፣ አይበተንም። ቻሌንጅ ሲገጥምህ እንዳትወርቅ ከፈለክ፣ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለክ ባገኘኸው ሁሉ አጋጣሚ ፕራዮሪቲ ሰጥተህ ማሳደግ ያለብህ የውስጥ ስብዕናህን ነው። የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርም ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። ምንድነው የሌለህ? እንደ እባብ ልባም ሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣቅቶ አትቀመጥ። ዲሴብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ አለ፣ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው አለ። እሱን ይሁን። ሰው ወደ ስኬት ጫፍ የሚመጣው፣ ሰው ወደ ድል የሚመጣው በእጁ አይደለም፣ በእግሩ አይደለም፣ በልቡ ነው። አንድ ሰው አውቃለሁ እጅም እግርም የሌለው ኒክ ነው፣ ይዋኛል። አይገርም? ይዋኛል። እኔ እናንተ ይሄን የሚያህል እግር ይዘን ይሄን ኩምቢ የሚያክል እጅ ይዘን ውሃ ላይ መዋኘት አቅቶናል። እሱ ይዋኛል። በጀርባው ሁሉ እኮ ይዋኛል። አይታችሁታል? እዚህ በጀርባው ሁሉ ነው። እኛ እኮ የዚህ ጎማ አቅፈን እንደዚህ ጎማ አቅፈን መዋኘት አቅቶዋል። አንተ እሱ በጀርባ ይዋኛል። ምንድነው የሌላችሁ? ዛሬ ምንድነው መንፈስ ቅዱስ እያላችሁ ያለው? ጌታ ኢየሱስ ክርስቶስ የተናገረውንና ማቴዎስ የዘገበውን ቃል ስንመለከት በተኩላዎች መካከል እንደሚልከንና ምን መሆን እንደሚገባን ጌታ ኢየሱስ ክርስቶስ ያወራውንና ያስተማረውን ትምህርት ማቴዎስ በቆንጆ ሁኔታ ዘግቦልናል። ጌታ ኢየሱስ እንድንሆን ያስተማረንና የነገረን ሁለት ሐሳብ ነው በዚህ ቦታ። አንደኛ እንደ እባብ ልባሞች እንድንሆን፣ ሁለተኛ ደግሞ እንደ እርግብ የዋሆች እንድንሆን ነው በዚህ ቦታ ጌታ ኢየሱስ ክርስቶስ የተናገረው። ይህ የተናገረው ደግሞ ከሚሽን ጋር ከተልእኮ ጋር በተገናኘ ስለሆነ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ይልና እንደ እባብ ልባሞች ሁኑ፣ እንደ እርግብ ደግሞ የዋሆች ሁኑ ይላል። ምን ማለት ነው ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው? ልባምነትን ስለመናገር ሲናገር ደግሞ ምሳሌ አድርጎ የተጠቀመው እባብን ነው። እንደ እባብ ልባሞች ሁኑ ይላል። ከዘፍጥረት ጀምሮ በሁሉም የሰው ልጆች ዘንድ እባብ በሰይጣን የተመሰለ ስለሆነ ብዙዎች የሚጠሉትና የሚጸየፉት በጣም የሚፈሩትና ቢያገኙት የሚገሉት የሚያሳድዱት ነገር ቢኖር እባብ ነው። በሰው ልጆች የተጠላ አራዊት ወይም ፍጥረት ቢኖር እባብ ነው። ጌታ ኢየሱስ በጣም የሚጠላውን በጣም የሚፈራውንና የማይወደደውን እባብን አስመልክቶ የሰው ልጆች ወይም ደግሞ የሱን ቃልና መልእክት ሰምተው ተልኮ የሚቀበሉ ደቀ መዛሙርቶቹ ምን አይነት ሰው ሊሆኑ እንደሚገባ ሲናገር እንደ እባብ ልባሞች ሁኑ አለ። ልባም መሆን ማለት ምን ማለት ነው? ልባም መሆን ማለት ደረትን መንፋት፣ ልባም መሆን ማለት እብሪተኛ መሆን፣ ትዕቢተኛ መሆን፣ በማንም አልነካም አልደፈርም ብሎ ማለት ነው ወይስ ምን ማለት ነው? እንደ እባብ ልባሞች ሁኑ ሲል ጌታ ኢየሱስ ምን ለማለት ፈልጎ ነው? በጣም የሚገርመውና የሚደንቀው ደግሞ ጌታ ኢየሱስ ክርስቶስ ዩኒቨርስን የፈጠረው እሱ ስለሆነ፣ ፍጥረታትን በጠቅላላ ያበጀው እሱ ስለሆነ የእያንዳንዱን ፍጥረት ካራክተርና ኔቸር ስለሚያውቅ ለልባምነት ማስተማሪያ አድርጎ ያመጣው እባብን ነው። ጌታ ኢየሱስ በዝርዝር ልባሞች እንደ እባብ ሁኑ ካለ በኋላ ለምን መሰላችሁ? እባብ ማለት እንዲህ ነው እንዲህ ነው እንዲህ ነው አላለም። ያንን ጉዳይ ለኛ ነው የተወው። እንደነገርኳችሁ እባብ ከአራዊቶች ሁሉ በጣም የሚጠላ ፍጥረት ቢሆንም ከአራዊቶች ሁሉ በጣም የሚበዛ ራሱን የሚያበዛ ፍጥረት ቢኖር እባብ። እባብ በየትኛውም
ቦታ በየትኛውም ስፍራ የሚኖር መጠላቱ መባዛቱን ያልከለከለው ፍጥረት ነው። በጣም ትጠሉታላችሁ። በጣም በሚገርም ሁኔታ በየትኛውም ቦታና በየትኛውም ስፍራ ይኖራል፣ ኢንክሉዲንግ እናንተ ጓሮ። ጌታ ኢየሱስ ክርስቶስ ልባሞች ሁኑ እንደማ እንደዚህ በጣም ሰው ሁሉ እንደሚጠላው የሰይጣን ምሳሌ እንደሆነው እንደሱ ልባሞች ሁኑ። ለምን ስትሉ የመጀመሪያው እባብ የመጀመሪያው በማንም ላይ ጥገኛ ነው። ከተወለደበት ቀን ጀምሮ ምግቡንም መኖሪያውንም የሚያሰናደው እሱ። እንደ እባብ ልባም ሁኑ ሲል ደረታችሁን ንፉ ማለቱ ሳይሆን ጥገኛ አትሁኑ ማለቱ። በተሰሎንቄ ቤተክርስቲያን ስራ የማይሰሩ በሰዎች ዘንድ የሚገቡ ከዛስ የሰዎችን እንጀራ የሚበሉ ሰዎች አሉ። ጳውሎስ የማይሰራ እንዳይበላ እንዳላችሁ ታውቃላችሁ። ያላችሁ አንድ ጉዳይ ነው፣ ማንም በሰው ላይ እንዳይከብድ በእጁ ይስራ። እንደ እባብ ልባም ሲባል ተንኮለኛ ሁን ማለት ነው። እንደ እባብ ልባም ሁን ማለት መሰሪ ሁን ማለት አይደለም። እንደ እባብ ልባም ሁን ማለት እባብ ከተወለደ ቀን ጀምሮ ጥገኛ አይደለም። ጥገኛ አትሁን ማለት እጅህን ስራ አሰራው፣ ስራ አስለምደው ማለት። በ40 ዓመት እናት ላይ ጺምን አትላጭ ማለት። በቃ በአዲሱ ትርጉም በ40 ዓመት እናትክ ላይ ጺምን አትላጭ፣ አታፍጥጥ ማለት ነው። አታፍጥጥ። ስራ ሸክም አትሁን። ሳትሰራ ሰው በሰራው ጉዳይ እየገባ ለመብላት አትፈልግ። ያ በጣም የምትጠሉትና የምትጸየፉት የማትወዱት ደስ የማይላችሁ ስታዩት ውርር የሚያረጋችሁ ፍጥረት ጥገኛ አይደለም። ከተወለደ ቀን ጀምሮ የራሱን ምግብና መኖሪያ ራሱ ነው ፕሪፔር የሚያደርግ። እንደ እባብ ልባም ሁኑ ሲል ልባም ሁኑ ማለት ሴረኛ ሁኑ፣ ተንኮለኛ ሁኑ ማለት ሳይሆን ጥገኛ አትሁኑ። የተሰሎንቄ ቤተክርስቲያን ችግር ይሄ ነበር። አንዱ አቅላላ በኢየሱስ ስም ምናምን ብለው ጌታን ተቀብለው ሰው ቤት ነው የሚገቡት አሉ። ደግሞ ልክ እንደነዚህ እንደ ተሰሎንቄ አይነት አማኝ ጴንጤዎች አሉ፣ ጌታን ተቀብለው ሰው ቤት የሚገቡ። ውጡ ከሰው ቤት። እባብ ጥገኛ እንዳልሆነ ኢየሱስን በማመናችሁና ጴንጤ በመሆናችሁ ደቀ መዝሙር እየተማራችሁ ውሃ ጥምቀት እየተማራችሁ ወይም ደግሞ ፋውንዴሽን እየተማራችሁ አልያም ወንጌል እየሰበካችሁ ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ እግዚአብሔር። የተሰሎንቄ እኮ ጳውሎስ እኮ እንደዚህ ነው ያለው፣ እኛ ምሳሌ ተሆንላችሁ ስላልቻለ አይደለም ስልጣን ነበረን ግን እንዳንከብድባችሁ ብለን ድንኳን እየሰፋን ሌሊትና ቀን ሌሊትና ስራ ሳይሰሩ በሰው ጉዳይ እየገቡ የሚበሏል። እንደ እባብ ልባሞች ሁኑ ማለት ጥገኛ አትሁን ማለት። ጥገኛ አትሁን። ሁል ጊዜ የሰው እጅ አትጠብቅ ማለት ነው። ተነስና ስራ ማለት ነው። እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ። እባብ አቅሙ የቱ ጋር እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውም በፊት ናቫራ የሚባል መርዝ ያለበትን ምራቁን ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ ነው። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ ምራቁ ላይ ነው። ይበላል ማለት ቀድሞ ምራቁን ነው ፕሮዲዩስ የሚያደርገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕናው ነው። እንደ እባብ ብልህ ሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ ማለት ነው። ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ውስጥ ሳይገነባ ብሎኬት ብትገነባ ምንም አላተረፍክም፣ ከስራል እንጂ። ውስጥ ሳያድግ ውስጥ ዲቨሎፕ ሳያደርግ በየትኛውም ቁሳዊ ነገር ብታድግ አላደግክም። እንደ እባብ ብልህ ሁን ማለት የውስጥ ስብዕና ግንባታ ቅድሚያ ስጥ ማለት። የሚገርምህ አንድ ጠብታ የእባብ ምራቅ 30 ሰዎችን የመግደል አቅም አለው። አንድ ጠብታ የእባብ ምራቅ አንበሳ ወይም ዝሆን የመግደል አቅም አለው። በጣም ለስላሳ፣ በጣም ቀላል፣ ስታዩት የሆነ ዝልግልግ ያለ በጣም ሲምፕል የሆነ ፍጥረት በሚገርም ሁኔታ ማንንም ሳይፈራ አንበሳን፣ ዝሆንን፣ የትኛውንም ፍጥረት ይተናኮላል። የትኛውንም ፍጥረት ጋር አብሮ ፋይት ሊያደርግ ይችላል። በጣም ጠላቶች እያሉበት ራሱን የሚያበዛ ፍጥረት። ጠላቶች እያሉበት እባብ ራሱን የሚያበዛበት እየተጠላ የሚበዛበት፣ ለዛውም የሚጠሉት ሰዎች ጓሮ የሚበዛበት ምክንያት በላ ማለት ቀድሞ ፕሮዲዩስ የሚያደርገው መርዙን ስለሆነ። ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብዕና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም፣ በጠላቶቹ ብዛት ግራ አይጋባም፣ አይበተንም። ቻሌንጅ ሲገጥምህ እንዳትወርቅ ከፈለክ፣ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለክ ባገኘኸው ሁሉ አጋጣሚ ፕራዮሪቲ ሰጥተህ ማሳደግ ያለብህ የውስጥ ስብዕናህን ነው፣ ስፒሪትህን ነው፣ ማይንድ ሴትህን ነው፣ ውስጥ ያለውን ፐርሰናሊቲህን ነው ዲቨሎፕ ማድረግ ያለብህ። እንደ እባብ ልባም ሁን ማለት ምን ማለት መሰለህ? እንደ እባብ ልባም ሁን ማለት ጉድለቱ እንቅፋቱ አይደለም። ጉድለቱ እንቅፋቱ አይደለም። እባብ ከየትኛውም በጣም የሚገርም ነገር እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምትተኛው፣ እባብ ሲተኛ ይሄ ከሌለው እንዴት ነው የሚተኛው? ይሄ ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። ይኸውልህ የማየት አቅሙ ደካማ ነው፣ የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛውም ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ።
የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። በይሄ ሁሉ እግር፣ እጅ፣ አይን፣ ጆሮ ሳይኖረው እየጠሉት ይበዛል። ቢኮዝ በላ ማለት ቅድሚያ ዲቨሎፕ የሚያደርገው ምራቁን የኃይል ሴንተሩን ስለሚያቅ ቶሎ ኢንቨስትመንት ምንድነው የሌለ? እንደ እባብ ልባም ሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣቅቶ አትቀመጥ። ዲሴብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ አለ፣ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው። እሱን ይሁን ዛፍ አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ሰው ወደ ስኬት ጫፍ የሚመጣው፣ ሰው ወደ ድል የሚመጣው በእጁ አይደለም፣ በእግሩ አይደለም፣ በልቡ ነው። ልብ ካለ ይበቃል። ልብ የለውን ስማ ነገር ሰው ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም የሚወጣው፣ በልቡ ነው ሰው የሚወጣው። የምትይዝበት እጅ፣ የምትረቅጥበት እግር ባይኖርህ፣ የምትደገፍበት ነገር ባይኖርህ፣ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው፣ የሌለውን ነገር ለማምጣት አይደለም የሚያጉረመርመው፣ የሌለውን ነገር ፍለጋ አይደለም ጊዜ የሚያባክነው። አንድ ነገር ያውቃል፣ የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ ያላቸው፣ እሱ የሌለው ነገር ይበዛል። ጆሮ የለውም፣ የአይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን የሚገርም አሳዶ ይወጣል። ከአንበሳና ከዝሆን ጋር ይገጥማል። አንተ የደከምክበት ቦታ የእግዚአብሔር ኃይል ማኒፌስት እንዲያደርግ፣ የእግዚአብሔር ኃይል ፈንክሽን እንዲያደርግ፣ የእግዚአብሔር ኃይል እንዲገለጥ እድል ነው። ይኸውልህ ሰንካላነት አይደለም። አንተ የሌለ ነገር ይኸውልህ ጉድለት አይደለም። የእግዚአብሔር የመስሪያ አደባባይ ነው። ስማ፣ ብር ካለ አንተ ትሰራለህ። ልክ ዘዴ ብር ያጣለት እግዚአብሔር ፈንክሽን ማድረግ ይጀምራል። በሌለ ሳይድ ጋድ ነው ፈንክሽን የሚያደርግ። በሆነበት ነገር ምክንያት ጳውሎስ በተጎዳበት ነገር ምክንያት የለኝም ባለው ምክንያት የለኝም ባለው ምክንያት የእግዚአብሔር ጸጋ፣ የእግዚአብሔር ብቃት፣ የእግዚአብሔር ጉልበት ሊገለጥ ስለሆነ አለ እመካለሁ። በዚያ ታውቃለህ፣ አንተ የለኝም ባልከው ጎድሎኛል ባልከው በዛ ያ ነገር ለእግዚአብሔር የሥራ በር እንደሆነ አየህ። እንደዚህ ነው። እግር የለህም፣ እጅ የለህም፣ አይን የለህም፣ ጆሮ የለህም፣ የሆነ ነገር የለህም ብሎ ሊያናድድ የፈለገ ሰይጣን ይስማ። ያ ለእግዚአብሔር የሥራ በሩ ነው። ያ ለእግዚአብሔር የሚገለጥበት ኦፖርቹኒቲ ነው። የሆነ ቃል በሕይወታችሁ የሚሰራው እናንተ ቃሉን በተገናኛችሁበት ክብር ልክ ነው። ቃሉን በተገናኛችሁበት ክብር ልክ ነው። ቃሉን እንደ ጓደኛ ከተገናኛችሁት እንደ ጓደኛ ነው የሚሰራላችሁ። ቃሉን ግን እንደ እግዚአብሔር ቃል ከተገናኛችሁት እንደ እግዚአብሔር ይሰራላችኋል። እባብ ላመነበት ነገር 100% ነው ራሱ የሚሰጠው። ስለዚህ እንደ እባብ ልባሙን ማለት ላመንክበት ነገር 100% ሳትሰስት ራስን ስጥ ማለት ነው። በራሱ ሙሉነትና ጥንካሬ ያምናል። በራስ እመን። ሰልፍ ኮንፊደንስ ይኑርህ። በራስ እመን። አንተ ሙሉ እንደሆንክ። ይሄ ፍጥረት ጆሮ የለውም፣ የአይን ሽፋን የለውም፣ የማየት አቅሙ አነስተኛ ነው፣ እግር የለውም፣ እጅ የለውም፣ ግን ሙሉ እንደሆነ ነው የሚያምነው። በውጊያ ሜዳው ላይ ፋይት አድርጎ እንደሚያሸንፍ 100% እርግጠኛ። እባብ በችግሩ ጸበኛ። ምን ማለት መሰለህ? እባብ በጣም በረሃ፣ በጣም ቀዝቃዛ፣ ምግብ የሌለባቸው ቦታዎች ረጅም ጊዜ ይቆያል። የሚበላ ነገር በሌለበት አድኖ እስከሚያገኝ ድረስ አፈር ይበላል፣ ድንጋይ ይበላል። ታውቃለህ? አፈር እየበላ የረሃብ ዘመኑን ያሳልፋል። ጸባይኛ እነ ሁል ጊዜ ሰርጉ፣ እነ ሁል ጊዜ ድግሱ፣ ካልተደገሰ ደስ የማይላችሁ ሰዎች፣ በቃ ካልሞላ ካልተረፈ ደስ የማይላችሁ ሰዎች። እንደ እባብ ልባሙን ማለት ከተገኘ ጥሩ ነው፣ ካልተገኘ ግን ችግሩ አመልህን አበላሽቶት መበጥበጥ የለብህም። ጸባይኛ ሆነ ነበሮ ያለብህ። የሚገርመው እኮ ታውቃላችሁ፣ እባብ እየተጠላ ሲበዛ አንበሳ እኮ ቁጥሩ እየመነመነ ነው። ምድር ላይ የአንበሳ ቁጥር የጎሽ የዝሆን ቁጥር እየመነመነ ነው። የሌላ አራዊት ቁጥር እየመነመነ የእባብ እየበዛ ነው። ችግር ሲገጥመው ጸባይኛ እባብ በጣም የሚገርምህ እየተጠላ የበዛበት ምክንያት እንደታውቃለህ፣ ኢፌክቲቭ ነው ማለት አባካኝ ምግቡን ሳያባክን ነው የሚጠቀም። ምን ማለት መሰለህ? አንድን ነገር አድኖ ሲውጣው ቀንዱንም ጥፍሩንም አጥንቱንም ጸጉሩንም ቆዳውንም ነው የሚውጣው። ኢፌክቲቭሊ ነው የሚበላው። መርጦ አይደለም የሚበላው። ለምሳሌ የሆነች አይጥ እየሄደች አይጧን ይይዛትና ጭራዋን አይተውም። የተመረጠ ስጋ ያለበትን ፓርት ብቻ አይደለም የሚበላው፣ ጥርሷንም ነው የሚበላው። ኢፌክቲቭሊ ነው አጥንቷን የሚበላው። ኢፌክቲቭ ነው። አባካኝ አትሁን። እየጠሉ መብዛት ከፈለክ አታባክን። አባካኝ አትሁን። ይኸውልህ ብዙ ጊዜ ሀብታሞች በድሃዎች ላይ ሲጨክኑ አይተህ ታውቃለህ? ቢኮዝ ሀብታም የሆኑት ስለማያባክኑ፣ ቢኮዝ ድሃ የሆኑት አባካኝ ስለሆኑ። ብዙዎቻችን ሀብታም ያልሆነው አባካኝ ነን፣ እንዝረከረካለን። ፕሮፐር አይደለም ማኔጅመንታችን። ነገርየውን ኢፌክቲቭሊ አይደለም የምንጠቀመው። እንደ እባብ ልባሙን ማለት ኢፌክቲቭ
በደንብ አታባክን። ሙጥጥ አድርገህ ነው መጠቀም ያለብህ። እኔ አለ እንደ በጎች በተኩላዎች መካከል ልካቸዋል ይባላል። እንደ ተኩላ አረጋችሁና በበጎች መካከል ልካችሁና በጎቹን እዚህ ጋር እየያዛችሁ ወደ እኔ ታመጣላችሁ አይደለም ያለው። እንደ በግ አለ ሲባል በተኩላ መካከል ሙሉ ጉባኤ ተኩላ ይሆንና አንተ ብቻ በግ ትሁን። ከዛስ በብዙ ተኩላ መካከል ኤግዚስት ማድረግ የሚችል በግ ምን ማለት ነው? ሚሽኑን አኮምፕሊሽ ማድረግ የሚችል በግ በብዙ በላተኛ በብዙ ቀማኛ ዙሪያውን በጠቅላላ ጠላት ከቦት እያለ ሚሽኑን አኮምፕሊሽ ማድረግ የሚችል በግ ተልእኮን ማሳካት የሚችል በግ የሄደው ተልእኮ ተቀብሎ የተሰማራው ወደ ወዳጆቹ ሳይሆን ወደ ጠላቶቹ በግራም በቀኝም በፊትም በኋላም ዙሪያው ጠቅላላ ጠላት ብቻ ነው። ግን ልባም ስለሆነ እንዴት ኤግዚስት ማድረግ እንዳለበት ያውቃል፣ ያገኛል፣ ሳያባክን ይጠቀማል። በጣም የሚገርም በጣም ብዙ የእባብ ፍጥረት ካልነኩት አይነካም። ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ ያለው ለራስህና ለትምህርትህ ተጠንቀቃል፣ በዚህም የሚሰሙ ራስህንም የሚሰሙንም ታድናለህ። ብዙ ጊዜ እኛ ለራሳችን አንጠነቀቅም። እባብ ግን ለራሱ ይጠነቀቃል፣ ራሱን ይከላከል። እንደውም የሆነ መጽሐፍ ሳነብ እንደዚህ ይላል፣ እባብ ሳይነኩት አይነካም፣ ያጠፋኛል ብሎ ካሰበ ግን ያጠፋል። ቀድሞ ነው ያጠፋ። አንድ ሰው አውቃለሁ እጅም እግርም የሌለው ኒክ ነው፣ ይዋኛል። አይገርምም? ይዋኛል። እኔ እናንተ ይህን የሚያህል እግር ይዘን ይህን ኩምቢ የሚያክል እጅ ይዘን ውሃ ላይ መዋኘት አቅቶናል። እሱ ይዋኛል። በጀርባው ሁሉ እኮ ይዋኛል። አይታችሁታል? እዚህ በጀርባው ሁሉ ነው የሚዋኝ። እኛ እኮ የዚህ ጎማ አቅፈን እንደዚህ ጎማ አቅፈን መዋኘት አቅተዋል። አንተ እሱ በጀርባ ይዋኛል። ምንድነው የሌላችሁ? ዛሬ ምንድነው መንፈስ ቅዱስ እያላችሁ ያለው? ምንድነው መንፈስ ቅዱስ እያላችሁ ያለው? እመኑኝ፣ እግዚአብሔር አምላክ ከፍታውን ያስረግጣችኋል። ራሳችሁ ሙሉና ጠንካራ እንደሆናችሁ እመኑ። ጥገኛ ላለመሆን ወስኑ። ሰክርታችሁ ሰክሲድ እንደምታደርጉ እመኑ። ልባም ሁኑ። እግዚአብሔር የሚሰጣችሁን ፕሮቪዥን አታባክኑ። እግዚአብሔር የሚሰጣችሁን የትኛውንም ነገር አታባክኑ። ላመናችሁበት ነገር 100% ስጡ። ራሳችሁ 100%። እግዚአብሔር የሚገርምህ የሚሰጠው ለምኞት ሳይሆን ለጥረት ነው። የሚሰጥህ ለተሰጠህበት ጉዳይ እንጂ ቁጭ ብለህ ለፈለክበት ጉዳይ አይደለም። ላመንክበት ነገር 100% ነው ራስን መስጠት ያለብህ። እግዚአብሔር የሚሰጥህ አንተ ራስህ ለነገሩ በተሰጠህበት ልክ ነው። አንተ አቅምህን ሪዘርቭ አድርገህ ሰጥተሃል። እግዚአብሔር ሙሉ ፖቴንሻሉን አይሰጥህም። ምድር አቅሟን አትሰጥህም። ሰዎች ራሳቸው አቅማቸውን አይሰጡም። አንተ ግን ስትሰጥ ፍጥረት በራሱ በእግዚአብሔር ኦርደር ፖቴንሻሉን ይሰጣል። አንዳንድ ሰዎች ወይ ሲራቡ ማይኖሩ ወይ ሲጠግቡ ማይኖሩ ሰዎች እራበኝ በቃ ረሃብ ይገለኝ ነው ብለው ሲጠግቡ ጥጋብ ይገላቸው። ጥጋብም ረሃብም የማይችሉ ሰዎች እባብ ይኸውልህ በየትኛውም ኮንዲሽን የመኖር አቅም አለ። ይጠግባል፣ ይኖራል፣ ይርበዋል፣ ይኖራል። እንደ እባብ ልባም ሁን ማለት መጽሐፍ ሲናገር እባብ ኤኒ ኮንዲሽን በየትኛውም ሁኔታ ይኖራል። በየትኛውም ሁኔታ ይገኛል፣ ይኖራል፣ አይገኝም፣ ይኖራል። ደሞዝ አለ ያገለግላል፣ ደሞዝ የለም ብሎ ፒቲሽን አያሰባስብም። ወረቀት አይደለም ይዘው የሚቆጥተው። ደሞዝም ሳይኖር ያገለግላል፣ ደሞዝም ሲኖር ያገለግላል። ይበላል፣ ያገለግላል፣ አይበላም፣ ያገለግላል። እባብ ይገኛል፣ ይበላል፣ አይገኝም፣ አፈር ይበላል። ስራ እሺ በል ብትፈልግ አትክልት ትከል፣ ብትፈልግ ኮሚሽን ስራ ብቻ። ሰው አትንቀል፣ ከዘው አትዝረፍ፣ አትስረቅ፣ ማጅራት አትምታ እንጂ ስራ ያልብህና ስራ። ከዛ ደግሞ በሰው ላይ አትክበድ። ጌታ ኢየሱስ እንደ እባብ ልባም ሆኑ ሲል አንደኛ በሰው ላይ አትክበዱ፣ ሁለተኛ ሰልፍ ኢንቨስትመንት፣ ይሄ ኢንተርናል ኢንቨስትመንት በስብዕናችሁ ላይ ፈርስት ኢንቨስትመንት አድርጉ። በውስጥ ስብዕናችሁ ግንባታ ፕራዮሪቲ ስጡ። እሱ ነው የሚያቆማችሁ የውስጥ ማንነት ግንባታ ነው። ሶስተኛ ጉድለታችሁን የሌላችሁን እንደ እንቅፋት አትቁጠሩ፣ እንደ ችግር አትቁጠሩ። የሌላችሁ ነገር ችግር አይደለም፣ ኢትስ ኦፖርቹኒቲ፣ እድል ነው። የሌላችሁ ነገር እድል ነው። ባይዘው ጸጉር የላችሁም፣ እድል ነው። ጸጉር ሳስቷል፣ እድል ነው። ጸጉርን ፍሪዝ ከሆነም እድል ነው። እሱም ራሱ ግን የሌለን ነገር እንደ እድል ተጠቀምበት። ከዛስ በመከራ ውስጥ የመኖር ባህሪ ይኑርህ፣ በችግር ውስጥ የመኖር ባህሪ ይኑርህ። በየትኛውም ኮንዲሽን የመኖር ትዕግስት ይኖራችሁ። ሶስተኛ እሱ ነው። አራተኛ ላመናችሁበት ነገር ራሳችሁን 100% ስጡ። ትርፋማቱ ለዛ ላመናችሁበት ነገር 100% ራሳችሁን ስጡ። አምስተኛ ኢፌክቲቭ ሁኑ፣ አታባክኑ። የተሰጣችሁ ነገር ብርም ሲታገኙ ወላጆቻችሁ ሲልኩላችሁ አታባክኑ። ሌላ እንደ እባብ ብልሁን ሲል ሌላ አልነገርኳችሁ። አንደበቱን ይጠቀም፣ አፉን ይጠቀም። አንደበቱን በደንብ ነው ይጠቀም። የሚዋጋው የትኛውን ነገር የሚያደርገው እግር የለው እጅ የለው ምን የለው ባፉ እኮ ባፉ። ለዚህ ነው ይሄን ተራራ ተነቅለ ወደ ባህር ሂድ ብትለው የዚህ ህግ ቃል ከአፍ እንደ እባብ ልባም መሆን አፍህን መጠቀም ማለት፣ አንደበትህን መጠቀም ማለት